ሰላም የኔ ቤተሰቦች እንዴት አላችሁ? እኔ ያለ ክብር ይመስገን ሁሉ ሰላም ነው። እኔ ያለ ክብር ይመስገን። እንግዲህ ዛሬም እንደተለመደው በእነዚህ ፊደላቶች ዛሬ የምነግራችሁ ነገር በክፍል ነው የምሰራላችሁ። እስከ 30 ቀን ውስጥ አማርኛን ማንበብ መቻል ያለባችሁ። ከዚህ በኋላ ምን ሌላ ቀን መንዛዛት አይጠበቅባችሁም። ከዚህ በኋላ ትንሾችን ነው እዚህ ጋር እንደምታያቸው እነዚህም ብቻ ነው ማሳያችሁ። በቃ በሚቀጥለው እንደዚህ ያደረግን እያየን ሁሉንም እያንዳንዱን ቃላት እየመሰረትን እናየዋለን። ሁሉን አንድ በአንድ ነው የምናየው። ስለዚህ እናንተ የሚጠበቀው ላይክ እና ሰብስክራይብ እያደረጋችሁ አብራችሁ መቆየት ነው ማድረግ የሚጠበቅባችሁ። እንዲሁም በውስጥ መስመር መማር የምፈልጉ ደግሞ በሳምንት 5 ቀን በቀን አንዳንድ ሰዓት እያስተማር እንገኛለን። ደውሉልኝ፣ አስተምራችኋለሁ። በሳምንት 5 ቀን በቀን አንዳንድ ሰዓት አስተምራችኋለሁ በውስጥ መስመር። ግን በውስጥ መስመር መማር የማትችሉ ከሆነ ግና እኔ የምመክራችሁ ነገር ምንድነው? እነዚህ ፊደላቶች እዚህ ጋር የምታዩቸውን በደንብ ከኔ ጋር በሳልስ ስለቅላችኋለሁ። እናንተ እስከ ሳልስ ድረስ ፊደላቶች በደንብ እነዚህ ፊደላቶች በደንብ አድርጋችሁ አንብባችሁ አጥታችሁ ከጠበቃችሁኝ እርግጠኛ ሆኜ የምነግራችሁ ነገር በ30 ቀን ውስጥ በደንብ አድርጋችሁ ለውጥ ታመጣላችሁ ማለት ነው። ስለዚህ አብራችሁኝ ከኔ ጋር ትቆያላችሁ ማለት ነው። ፊደላቶችን አብረን እናያለን ማለት ነው። ኦኬ፣ ከዚህ ጋር የምታዩት እንግዲህ አማርኛ ነው። እንግዲህ የመጀመሪያች ሀ ነው የምንላት። ይቺን ፊደል ሀ እንላታለን። ሀ። ይቺ ደግሞ ሁለተኛዋ ናት። ሁ ነው የምንላት። ሁ። ሂ። ሶስተኛዋ ሂ። አራተኛዋ ደግሞ ሀ። ከ። ህ። ሆ። ለ። ሉ። ሊ። ላ። ሌ። ል። ሎ። አያችሁ፣ ከዚህ ጋር እነዚህን ብቻ ለዛሬ እስከ እነዚህ በደንብ ያዙ። ምክንያቱም አሁን ምንም ብዙ መያዝ አይደለም፣ ዋናው ነገር እነዚህን ለይታችሁ ማወቅ ነው። አሁን ቀጥታ ምን እንደምናደርገው እያንዳንዳቸው ከነዚህ ፊደላቶች ውጭ ሌላ ሳንጠቀም እነዚህ ፊደላቶች ብቻ በመጠቀም ቃል እንመሰርታለን። ስለዚህ ቃላት እንዴት እንደምታነቡ እናያለን ማለት ነው። ስለዚህ ፊደላቶችን ይህንን ማንበብ መቻል አለባችሁ። እዚህ ጋር የመጣላችሁን ይህን ቃል ማንበብ መቻል አለባችሁ። ይቺ እና ይቺ፣ ምክንያቱም እዚህ ጋር ምታያት ይሄኛው በጥቁር ነው የመጀመሪያው ፊደል፣ ጥቁሯ ይቺ ናት። ስለዚህ እዚህ ጋር ካያችኋት ይቺ ማናት? ሀ ናት ማለት ነው። ስለዚህ ሀ። ከዛ ቀጣዩ ደግሞ እዚህ ጋር ያለችዋ መጨረሻ ላይ ናት፣ የለዘር ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ መጨረሻ እዚህ ላይ ነው የመጣች ማለት ነው። ስለዚህ በአንድ ላይ ምን ይላል? ሃሎ የሚል ድምፅ ቃል አገኘን ማለት ነው። ስለዚህ ሃሎ የትም ፊደል ሳንጠቀም ማለት ነው። ስለዚህ አሁንም ቀጣይ እስታችሁ ከዛ እችኛቱም ሁለቱም በሰማያዊ መልክ የተቀባ ሰማያዊ ከለር ያለው ከዚህ ጋር እንደምታዩት ሰማያዊ ቀለም ያለው ይቺ ናት። ያት ሁለተኛ ፊደላቶች እዚህ ጋር የምታዩቸው ሁለተኛ ፊደላቶች ምናቸው? ሰማያዊ ናቸው። ስለዚህ ሀ ሁ ናት። ይቺ ሁ ናት። ከዛ ይቺ ሉ ናት። ስለዚህ ሁሉ ሚል ድምፅ አገኛችሁ ማለት ነው። አሁንም ቀጥል። ሁሉ ሚል ድምፅ አገኛችሁ። ይቺ ሁለቶችም ይሄ ወይነ ጠጅ ከለር ነው ተቀብቶ ያለ። ስለዚህ ወይነ ጠጅ የተቀባ ደግሞ እዚህ ጋር ነው ያለ። ስለዚህ መጀመሪያው ጀምራችሁ መቆጠር ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል። ስለዚህ እነዚህ ፊደላቶች የወጡት ከዚህ ነው ማለት ነው። ከዚህ ነው። ስለዚህ ልል ይላል ማለት ነው። ልል። ኦኬ፣ እንቀጥል። አሁን እቺ በቀይ የተቀባች ቀይ ቀለም እዚህ ጋር ነው ያለች። ይኸው እዚህ ጋር እንደምታዩት ቀይ ቀለም ቀብተናል። ቀይ ቀለም አለ እዚህ ላይ። ስለዚህ አምስተኛ ነው ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ ይቻትነተኝ። ከዛ እዚህኞቹ ደግሞ ቢጫ ቀለም ተቀብቷል። ስለዚህ ለ፣ ሉ፣ ሊ፣ ላ ቢጫ ይቻትነት። ስለዚህ ሌላ የሚል ድምፅ ታገኛላችሁ ማለት ነው። ሌላ። አሁንም ቀጥል። ኦኬ፣ ይችኛይቱ ምን ያልናት? ይሄኛው መጨረሻ አይደለም፣ ልክ እንደ የተቀባው ቀለም ይሄኛው ነው ማለት ነው። ስለዚህ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ናት ማለት ነው። ሎ። ከዛ ይችኛይቱ ደግሞ በቀይ ነው የተቀባች እንደምታዩት እዚህ ጋር ይችኛይቱ
በቀይ ቀለም። ስለዚህ ቀይ ደግሞ ይቺ ናት ከዚህ ቤተሰብ ነው የወጣች። ስለዚህ ሌ ናት ማለት ነው። ስለዚህ ሎሌ 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 ይላል ማለት ነው። ሎሌ ማለት አገልጋይ ማለት ነው። እሺ አሁንም እዚህ ጋር እንደምታዩት በቢጫ ሁለቱም በቢጫ ነው። ስለዚህ ለ ሉ ሊ ላ ቢጫ ቀለም ይነተ ከዚህ ያገኘው ማለት ነው። ስለዚህ ላ ናት ማለት ነው። ላ ይች መልሳ ላ ናት። ስለዚህ ላ ላ ፊደሎችን መጥራት ነው ማለት ነው። ላላ ላላ የሚል ድምፅ አገኘው ማለት ነው። እሺ እንቀጥል። አሁን እዚህ ጋር በአረንጓዴ ነው የተቀቡት። ስለዚህ አረንጓዴችን የምስል ፊደል ከዚህ ቤተሰብ ነው የወጣች ማለት ነው። ከለ ቤተሰብ ነው የወጡ ማለት ነው። ለ ሉ ሊ ሊ ናት ማለት ነው። ስለዚህ ሊ ሊ ሊሊ 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 ይላል ማለት ነው። ሊሊ የሚል ድምፅ አገኘ ማለት ነው። አሁንም እዚህ ጋር የምታዩት ይቺ አረንጓዴ ቅርታ እዚህ ጋር ሰማያዊ ቀለም የተቀባችው ይቺ ፊደል። ስለዚህ ሰማያዊ በዚህ ውስጥ እንፈልጋለን። ስለዚህ ማለት ለ ሉ ሉ ይችኛት ደግሞ ስድስተኛዋ ናት። ያት ለ ሉ ሊ ላ ለ ል ያች ል። ስለዚህ ምን ይላል? ሉል 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 ይላል ማለት ነው። ሉል ሉል። አሁን እናንተ እዚህ ጋር ምን መያዝ ያለባችሁ? እነዚህን ሁለቶችን ፊደል መያዝ ነው። እነዚህን ማለት ነው። እነዚህን እዚህ በላይ ያሉትን እነዚህን ሃንና ለን ያን ቤተሰብና የለን ቤተሰብ በደንብ ከያዛችሁ ታችኛውን ማንበብ ትችላላችሁ ማለት ታችኛውን ወደ ቃል ሲቀየር ነው ማለት ነው። ስለዚህ እነዚህ እንደዛርጋችሁ አንብቡ። ዛሬ ዴይ 1 ነው። አንድ ቀን ነው ዛሬ። እንግዲህ በተከታታይ ድረስ እንደዚህ ያደርግን እንሰራለን። ቀለል አድርገን እያንዳንዳቸውን እያጣመርን ቃል እየመሰረተን እንሰራላችኋለሁ። ስለዚህ እናንተ ላይክ እና ሰብስክራይብ ያደረጋችሁ፣ ምክንያቱም ሁሌ የምንለቀው ቪዲዮ ለእናንተ ይደርሳችሁ ማለት ነው። ከዛ በኋላ በ30 ቀን ውስጥ ማንበብ እንደምችሉ እናያለን ማለት ነው። ከዛ ውጭ ደግሞ በውስጥ መስመር መማር የሚፈልጉ ደግሞ መደወል ይችላላችሁ። በቴሌግራም፣ በዋትስአፕ፣ በኢሞ በእነዚህ አፖች ደውሉልን ታገኙናላችሁ፣ ወይም ሃይበሉን ታገኙናላችሁ። ኦኬ እንግዲህ እስከዛ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ። መልካም ሁሉ ተመኘሁላችሁ። ቸር ቆዩልኝ።